የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም እንደዚህ የጥራት ደረጃውን ጠብቆ ወደ እናንተ እንዲመጣ በሚያደርጉት የቴሌቪዥን ጣቢያው ስቱዲዮ ባለሙያዎች ስም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄንን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አልመርሴ ይባላለሁኝ። ዛሬ ወደ ምንካፈለው የእግዚአብሔር ቃል ወይም የማለዳ ስንቅ መልእክታችን በቀጥታ ከመግባታችን በፊት ዘወትር እንደማደርገው ሁለት ማሳሰቢያዎችን ዛሬም ለእናንተ ለመናገር ፈልጋለሁ። የመጀመሪያው ይሄን ፕሮግራም እየተከታተላችሁ በዚህ ቴሌቪዥን ጣቢያ የሚተላለፉት ልዩ ልዩ ፕሮግራሞች እየተካፈላችሁ በህይወታችሁና በመንገዳችሁ ላይ ለውጥ ጥቅም ካገኛችሁ ከቴሌቪዥን ጣቢያው ጋር አብሮ መስራት መልካምና የተቀደሰ ተግባር ስለሆነ ይሄንን የቴሌቪዥን ጣቢያ በቁሳቁስና በገንዘብ መደገፍ አብሮ መሆን በጣም ስለሚያስፈልግ ከተለያየ ሀገሪቱ ክልልና ከሀገርም ውጪ ያላችሁ በዚህ ቴሌቪዥን ጣቢያ የምትገለገሉ ሰዎች ድጋፋችሁ እንድታደርጉ በጌታ ስም ጥሬን ማስተላለፍ ፈልጋለሁ። ሁለተኛው ማሳሰቢያ የማለዳ ስንቅ ፕሮግራሞቻችንን እየተከታተላችሁ በፕሮግራሞቹ ላይ ያላችሁን አስተያየት ስክሪኑ ላይ በመታየው ስልክ ደውላችሁ አስተያየቶቻችሁን መስጠት እንደምትችሉ ከወዲሁ ለማሳሰብ እወዳለሁ። አስተያየት ስለምትሰጡንም ሰዎች እግዚአብሔር ዘመናችሁን ይባርክ ማለት ፈልጋለሁ። ይሄንን ካልኩኝ ወደ ዛሬው መልእክት በቀጥታ እገባለሁ። ይህ የማለዳ ስንቅ ፕሮግራም ከ20 ደቂቃ ላነሰ ወደ እናንተ የሚደርስ ፕሮግራም ስለሆነ ቤት ውስጥ ምግብ እየበላችሁ ስራ እየሰራችሁ አረፍ ብላችሁ ምናልባት በዚህ ሰዓት ደግሞ ወደ ስራ የምትወጡ ሰዎች ካላችሁ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉት በጣም ላጭር ደቂቃዎች ከ20 ደቂቃ ላነሱ ደቂቃዎች ወደ እናንተ የሚደርስ መልእክት ነውና በቤት ውስጥ ያላችሁ ሁሉ ይሄንን ፕሮግራም እንድትካፈሉ መጨረሻ ላይ ያለውን በረከት እንድትካፈሉ ላሳስባችሁ ፈልጋለሁ። ይሄንን ካልኩኝ በቀጥታ ወደ ዛሬው መልእክት ገባለሁ። ያው እግዚአብሔርን ስለመፍራት በተከታታይ እያየን ነው የመጣነው። በተለያዩ ባለፉት ፕሮግራሞች እግዚአብሔርን ከመፍራት ጋር ተያይዞ አንዳንድ የመጽሐፍ ክፍሎችን እያወጣን እያየን እዚህ ደርሰናል። ዛሬም እንደዚሁ አንድ ከምሳሌ መጽሐፍ ምዕራፍ 3 ቁጥር 6 እና 7 ላይ ያለ መልእክት አብረን እናያለን። በቤት ሆናችሁ ይሄን ፕሮግራም የምትካፈሉ ሰዎች የዛሬው መልእክታችን ምሳሌ ምዕራፍ 3 ቁጥር 6 እና 7ን እግዚአብሔርን ከመፍራት ጋር ተያይዞ አብረን የምናይ ይሆናል። እንደዚህ ይላል ምሳሌ ምዕራፍ 3 ቁጥር 6 እና 7 በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ ይላል። አንዴ ደግሜ ያነባዋለሁ። በመንገድህ ሁሉ እሱን እወቅ፣ እርሱ ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ ብሎ የዚህ መጽሐፍ ጸሐፊ ይመክረናል። በመንፈስ ተነድቶ በጻፈው መልእክቱ ማለት ነው። እግዚአብሔርን ከመፍራት ጋር ተያይዞ በተለይ የምፈልገው ቁጥር 7 ላይ በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋት ራቅ ይላል። እንግዲህ እግዚአብሔርን ፍራ በሚለው መልእክት ውስጥ ሁለት ነገሮች አያይዞ ተናግሯል። አንደኛው በራስህ አስተያየት ጠቢብ አትሁን። እግዚአብሔርን የሚፈራ ሰው በራሱ አስተያየት በራሱ ተነሳሽነት ራሱን ጠቢብ ራሱን አዋቂ አያረግም። ራሱን አዋቂ የሚያረግ ሰው እግዚአብሔርን አይፈራም። ራሳቸውን እንደ አዋቂ የሚቆጥሩ ሰዎች ጠቢብ የሚያረጉ ሰዎች እላያቸው ላይ የምታዩት ፈርሃ እግዚአብሔር የላቸውም። እግዚአብሔርን አይፈሩም። በቃ ምክንያቱም አንዱ ምልክት ይሄ ስለሆነ ማለት ነው። አንዱ እግዚአብሔርን ያለ መፍራት ምልክት በራስ ጠቢብ መሆን ነው። በራስ ሙሉ መሆን ነው። በራስ አዋቂ ሆኖ መገኘት ነው። ታውቃላችሁ ኢዮብ ሲናገር ራቁቴን ተወልጃለሁ፣ ራቁቴን ወደዚህ ምድር መጥቻለሁ ይላል። እንግዲህ ምንም ነገር ይዘን አልመጣንም። ከእውቀት የጀመረ ህይወት የለንም። ከሀብት የጀመረ ህይወት የለንም። ከሆነ ፕሮፐርቲ ከሆነ አቅም የጀመረ ህይወት የለንም። ተፈጥረን ባዶአችንን የመጣነው። ነገር ግን ቁጥር 6 ላይ በመንገድህ ሁሉ እርሱን እወቅ ስለሚል እያወቅን ነው የምንመጣው። ያ ባዶ ማንነታችን እየሞላ ነው የሚመጣው። ለምሳሌ ምድር ባዶ ነበረች ይላል ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምድር ባዶ ነበረች ይላል። እንግዲህ እግዚአብሔር ባዶውን ምድር ነው እየሞላ የመጣው እንጂ ምድር በራሷ ያመጣችው ነገር የለም። ምድር
ባዶ ነበረች እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ምድር ባዶ ነበረች አንዳች አልነበረባትም ይላል ያ የፈጠራት አምላክ ነው የሞላት ሰውም እንደዛው ነው ሰው እግዚአብሔር ከፈጠረው በኋላ ወደዚህ ምድር ከመጣ በኋላ በእውቀት እየተሞላ ነው የሚመጣው ግን ሰው እየቆየ በራሱ ጠቢብ በራሱ አዋቂ በራሱ በቃ እኔ ብሎ ከጀመረ እንደዚህ አይነቱ ሰው ፈራህ እግዚአብሔር የለውም ማለት ነው እግዚአብሔርን የማይፈሩ ሰዎችን ለማየት ሚዲያ መከታተል በቂ ነው የህዝብ መገናኛ መከታተል በቂ ነው መድረክ ላይ ማየት በቂ ነው ተናጋሪዎችን ማየት በቂ ነው በዚህ ዘመን ያሉ መሪዎችን ማየት በቂ ነው ተቋም የሚመሩ አገር የሚመሩ የእምነት ተቋማትን የሚመሩ መሪዎችን አብዛኞቹን ማየት በቂ ነው ስታያቸው በራሳቸው ጠቢብ ናቸው በራሳቸው አዋቂ ናቸው ከንግግራቸው ታያላችሁ እኔ ብለው ነው የሚጀምሩት እነኚህ ሰዎች የቀደመ ማንነታቸው ረስተዋል ይሄ የሚመጣው እግዚአብሔርን ካለመፍራት ነው እግዚአብሔርን የሚፈራ ሰው ሃምብል ነው ለምን ምንም ከሱ የጀመረ ነገር የለም ያወቀው ከእግዚአብሔር ነው የተማረው ከእግዚአብሔር ነው መጽሐፍ ቅዱስ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ፈጽሞ የበዛ ይሆናል ይላል እንግዲህ የሚያስተምረው እግዚአብሔር ነው የእውቀት ባለቤት እግዚአብሔር ነው ዕውቀት ምንጭ አለው ወገኖቼ ዛሬ አሁን አዋቂ ነን የሚሉ ሰዎች ይሄን በደንብ ማወቅ አለባቸው ዕውቀት እንደ ምንጭ እንደ ውሃ የሚፈልቅበት ቦታ አለ እሱም እግዚአብሔር ነው መክብብ መጽሐፍ ምዕራፍ 2 ቁጥር 26 ላይ ይሄንን ማረጋገጥ ይቻላል እግዚአብሔር ደስ ለሚያሰኘው ሰው ይልና ዕውቀትን ጥበብን እና ደስታን ይሰጠዋል ይላል እግዚአብሔርን ደስ ለሚያሰኘው ሰው ዕውቀትን ጥበብን ደስታን ይሰጠዋል እንግዲህ ዕውቀት ጥበብ ደስታ ምንጭ አላቸው ምንጩ እግዚአብሔር ነው ስለዚህ ልናውቅ የምንችለው ከምንጩ ስንቀዳ ነው ማለት ነው እና አንድ ነገር በደንብ ማወቅ አለባችሁ ፈራህ እግዚአብሔር ያለው ሰው በራሱ ጠቢብ አይሆንም በራሱ አዋቂ አይሆንም በቃ በራሱ እኔ ብሎ አይጀምርም የኔ ትምህርት ብሎ አይጀምርም የኔ ፍልስፍና ብሎ አይጀምርም የኛ ብሎ አይጀምርም ለምን የሱ ስለሌለው ማለት ነው ማንንም የኔ የሚለው ነገር ካለው ይሄ ሰው ፈራህ እግዚአብሔር የለውም ማለት ነው ፈራህ እግዚአብሔር የሌላቸው ሰዎች ያስታውቃሉ እኔ አሁን ማነብላችሁኮ የተጻፈውን ያውቃለሁ ይሄ የኔ ትምህርት አይደለም ይሄ የኔ ስብከት አይደለም ይሄ የኔ መልእክት አይደለም በኔ ውስጥ መልእክቱን የሚያስተላልፍ የጌታ መንፈስ አለ ስለዚህ የምናገረው ነገር ባለቤት አለው ማስተላልፈው መልእክት ባለቤት አለው በኔ ቻናል ያደረገ ወደ እናንተ እየተናገረ ፈራህ እግዚአብሔር ሰው ሲያጣ ግን ስብከቱን የራሱ ያረጋዋል ትምህርቱን የራሱ ያረጋዋል መልእክቱን የራሱ ያረጋዋል ያገኘውን ነገር የራሱ ያረጋዋል መኪናውን የራሱ ያረጋዋል ቤቱን የራሱ ያረጋዋል ከዛ ንቀት ይጀምራል ማለት ነው ፈራህ እግዚአብሔር የሌላቸው ሰዎች እያደጉ ሲመጡ ይሄንን ያሳድጉትና ዛሬ በሚዲያ እንደምታዩት በቃ በጣም ሰው መናቃቸው በጣም ሰው እንደሚንቁ ድሃ እንደሚንቁ በቃ የሆነ በግልጽ ሲናገሩ ታያላችሁ ማለት ነው ይሄ እግዚአብሔርን ካለ መፍራት የሚመጣ ይሄ እኮ የምናገረው እውነት ነው ይሄ የምናገረው ነገር እውነት ነው አርነት የሚያወጣው ምን አለ በራስ አስተያየት ጠቢባቱን በቃ አንዳንድ ሰዎች ንግግራቸው እንቅስቃሴያቸው ማይካ ያያዛቸው መወረግረጋቸውን ስታዩ በራሳቸው ጠቢብ አዋቂ ናቸው ይሄ እግዚአብሔርን ካለ መፍራት የሚመነጭ ነው እግዚአብሔርን ያለ መፍራት ምልክት ሲምፕተም ነው ሰዎች እግዚአብሔርን ካልፈሩ ታያቸዋላችሁ በቃ የት ነበሩ ከየት ነው የተነሱት ከየት ነው የመጡት ባክግራውንዳቸው ምንድነው በቃ እኮ መጽሐፍ ላይ እኮ ተጽፏል አሁን ዛሬ ገንዘብ ቢኖራቸው ስልጣን ቢኖራቸው ተቋም ቢመሩ የእምነት ተቋም ቢመሩ የነበሩ መጽሐፍ የት እንደነበሩ ይናገራል ራቁታቸውን ነው የመጡት ይላል ምንም አልነበራቸው ከዜሮ ነው የተነሱት ራቁቴን ወደዚህ ምድር መጥቻለሁ ራቁቴን ተወልጃለሁ አለ ኢዮብ እንግዲህ ኢዮብ ማለት በጣም ምሳሌ የሆነ የእምነት አባት ነው ኢዮብን የማያውቀው የለም ኢዮብ ማለት ነው ኢዮብ እጅግ ባለጠጋ የሆነ ሰው እጅግ ባለጠግነትን አጥቶ ተመልሶ ባለጠጋ የሆነ ማለት ነው ከባለጠግነት ወደ ድህነት ከድህነት ወደ ባለጠግነት የመጣ ማለት ነው ሁለት ይሄንን ፓዝ የሄደ ማለት ነው ይሄን መንገድ እኮ የሄደ ነው አሁን ኢዮብ በዚህ ባለንበት ዘመን ከኢዮብ የተሻለ ምሳሌ ልናመጣ እንችላለን ለምን ይሄን መንገድ የሄደ ሰው አለ
ከባለጠግነት ከዜሮ ወደ ባለጠግነት ከራቁትነት ወደ ባለጠግነት ከባለጠግነት እንደገና ወደ ዜሮ ወደ ራቁትነት ከራቁትነት ተመልሶ ወደ ባለጠግነት እንዲህ አይነት አፕ ኤንድ ዳውን ያለፈ ሰው ነው ኢዮብ እግዚአብሔርን የሚፈራ እግዚአብሔርን አየው ነው እኮ የሚለው ለሰይጣን ለከሳሹ አየው እግዚአብሔርን እንዴት እንደሚፈራ ኢዮብ ፈራ እግዚአብሔር ያለው ሰው በራሱ ጠቢብ አይሆንም ፈራ እግዚአብሔር ያለው ሰው በራሱ አዋቂ አይሆንም አንዱ ምልክት እግዚአብሔርን የመፍራት በራስ ጠቢብ አለመሆን በራስ ጠቢብ የሆኑ ሰዎች ከንግግራቸው ካረማመዳቸው ከአክታቸው ታውቃላችሁ በራሳቸው የሆነ ነገር አለኝ ብለው የሚያስቡ am somebody ብለው የሚያስቡ ሰዎች ካለባበሳቸው ካቀራረባቸው ከአክታቸው ትረዳላችሁ በነገራችን ላይ በራሱ ጠቢብ የሆነ ሰው አረማመዱ ይነግራቸዋል አካላዊ አረማመዱ አስተሳሰቡ ይነግራቸዋል ውስጡ የተከፋፈለ ነገር አለ የሚቀበለው ሰው አለ የማይቀበለው ሰው አለ የሚቀበለው ማህበረሰብ አለ የማይቀበለው ማህበረሰብ አለ የተከፋፈለ ነገር አለ ከዛ ህዝቡን ይከፋፍላል ማለት ነው አገራችንን ለዚህ ያደረጓት እነማን ናቸው በራሳቸው ጠቢብ የሆኑ ሰዎች አይደሉም እንዴ ኢትዮጵያ ለዚህ የተደረገችው በምንድነው what is the reason ለምን እንደዚህ ሆነ ይሄ ሁሉ ነገር ለምን ደረሰብን ለምንድነው አገር እንዴት ለምን አይቀየርም ባንዴ ለምንድነው ይሄ ሁሉ ነገር ስለ ፖለቲካ አይደለም ምን የምናገረው ፈራ እግዚአብሔር የለም የሚመሩን ፈራ እግዚአብሔር የላቸው በየተቋሙ የሚመሩ በየስትራክቸሩ የሚመሩ ከላይ እስከ ታች ስታያቸው am somebody ነው የሚሉት ራሳቸውን አዋቂ አድርገው ነው ይሄ እግዚአብሔርን ያለ መፍራት ምልክት ነው እግዚአብሔርን የሚፈራ ሰውማ ሲቀበላችሁ ከመቀመጫው ብድግ ብሎ ነው ውሃ አቅርቦ ነው ዋጠጭኝ የሚልሽ ማን ቢሆን ባወቅሽ አለ ጌታ ኢየሱስ ክርስቶስ በጣም እግዚአብሔርን የሚፈሩ ሰዎች ትሁት ሰዎች ሰው ሲመጣ ይደነግጣሉ እንኳን ሰው ሊከፋፍሉ የሰው ነገር ግድ ይላቸዋል ሰማይ መብት ግድ ይላቸዋል ከስራቸው ስለሚያሰሩት ስለያንዳንዱ ህዋስ ግድ ይላቸዋል እንዴ ፈራ እግዚአብሔር ያላቸው ሰዎች እኮ ጌታ ኢየሱስ ተናገረ ሉቃስ 15 ላይ አንድ ሰው 100 በጎች ነበሩት አለ በጣም እኮ ባለጠጋ እኮ ነው 100 በጎች ነበሩት አንድ ጠፋበት ተመልከቱ ፈራ እግዚአብሔር 99ን በዱር ትቶ የጠፋውን ፍለጋ ሄደ አየ ይሄ ነው እግዚአብሔርን መፍራት ማለት በራስ ጠቢብ አለመሆን በራስ ጠቢብ የሆኑ ሰዎች በራስ አዋቂ የሆኑ ሰዎች እነሱ ላይ የምታዩት ፈራሃ እግዚአብሔር የለም አንብበን ተመርቀን የሆነ ጸጋ ተቀብለን የሆነ ነገር ተቀብለን ነው ምን እንዳልተቀበለ ትሆናለህ ይላል ጳውሎስ ሲናገር ተቀበለህ እንዳልተቀበለ ለምን አክት ታረጋለህ ከኔ የመጣው ይሄ ዕውቀት ይሄ ስብከት ከየት መጣ ይሄ ትምህርት ከየት መጣ ትምህርቴ የምትሉት ትምህርት ከየት መጣ ስብከቴ የምትሉት አባስታችሁ የምትሸጡት ከየት መጣ ህንጻው ከየት መጣ ቤቱ ከየት መጣ ገንዘቡ ከየት መጣ the first coin ከየት ነው የመጣው ማን የሰጣችሁ ምድርና ሞላው እግዚአብሔር ናት በሺ ተራሮች ላይ ያሉ ከብቶች የኔ ናቸው ይላል እግዚአብሔር ብሩ ወርቆ የኔ ነው ይላል ከየት አመጣችሁት ብሩ ከየት አመጣችሁት ወርቁ አየ ይሄን ረስቶ ሰው በራሱ ጠቢብ ሲሆን በራሱ ባለሀብት ከጥቃቅን ተነስቶ ባለሀብት ይባላል ዛሬ ሰው ራሱን ሲያስተዋውቅ ማለት ነው ከጥቃቅን ከንትን ተነስቶ ይባላል ወይ ጉድ ወገኖቼ ፈራ እግዚአብሔር ሲኖር ከጥቃቅንም አይደለም እንነሳው መነሻችን እግዚአብሔር ነው he the source ምንጩ እግዚአብሔር ነው ባለሀብት ብትሆን ምንጭ እግዚአብሔር ነው አዋቂ ብትሆን ምንጭ እግዚአብሔር ነው ጠቢብ ብትሆን ምንጭ እግዚአብሔር ነው ምንም ነገር ቢኖረን ምንጩ እግዚአብሔር ነው ይሄ ምን በጣም የምንጓጓላቸው ልንሄድባቸው የምንፈልጋቸው አገሮች የፈጠረ እግዚአብሔር ነው ሀብት ያላቸው ስካንዲኔቪያን የሚባሉትን ኦርጋናይዝ ያደረገ በእንደዚህ አይነት ልምላሜ ውስጥ ያመጣ he is god ሶርሱ እሱ ነው ምንጩ እሱ ነው እሱም ፍራ ይላል መጽሐፍ በራስ ጥበብ በራስ ዕውቀት ጠቢባቱን እግዚአብሔርን ፍራ ወገኖች እግዚአብሔርን መፍራት ነው ትልቅነት ምንጩን መፍራት ነው ትልቅነት ያከበረንን መፍራት ነው የቀየረንን መፍራት ነው ተለውጠናል እኮ በአስተሳሰብ ተለውጠናል በገንዘብ ተለውጠናል በጸጋ ተለውጠናል ማን አረገ ይሄን ማን ነው ጸጋ ሰጪው
ሐሳብ ሰጪው ማን ነው? ራእይ ሰጪው ማን ነው? ገንዘብ ሰጪው ማን ነው? ማን ነው አሁን ያለንን ነገር የሰጠን? ይታወቃል እኮ እሱም ፍራ ይላል። በራስህ ጥበብ በራስህ ማስተዋል ጠቢብ አትሁን። በራስህ አስተያየት ጠቢብ አትሁን። እግዚአብሔርን ፍራ። እግዚአብሔርን የሚፈራ ሰው በፍጹም በራሱ አስተያየት ጠቢብ አይሆንም። እንደዚህ አክት አያረግም በፍጹም አያረግም። ወገኖቼ the source is God። እግዚአብሔር ነው ምንጩ። የአየር ንብረቱ ምንጭ እግዚአብሔር ነው። የጽዋቱ ምንጭ እግዚአብሔር ነው። የማዕድኑ ምንጭ እግዚአብሔር ነው። የከበርንበት ማለት ነው። ዛሬ ማዕድን ሸጠን ባለሀብት ስንሆን ምንጩን መርሳት የለብንም። ዛሬ በጸጋ ባለጠጋ ባለሀብት ስንሆን ምንጩን መርሳት የለብንም። ዛሬ ነግደን ባለሀብት ስንሆን ምንጩን መርሳት የለብንም። ለዚህ ነው በራስ አስተያየት ጠቢብ አትሁን። የራስ አስተያየት አትገንባ። የራስ አስተያየት ከራስ እንደመነጨ አንተ አሁን የደረስክበት ቦታ በራስ እንደደረስ ጥሬ ግሬ ነው እንዴት ይባላል? ሳንጥር ሳንግር እግዚአብሔር ከዛ በፊት ነበር አይደል እንዴ? አዎ ስለ ማዕድን ጥረናል፣ ስለ ጸጋ ጥረናል፣ ጾመናል፣ ጸልየናል። ልክ ነው። የሆነ ነገር ለማድረግ ጥረናል፣ ግረናል። ግን ሪሶርሱን ያቀረበው ማን ነው? ማን ነው አይናችንን የከፈተው? ማን ነው ጥበብ የሰጠን? ማን ነው ዕውቀት የሰጠን? ማን ነው አካል የሰጠን? ማን ነው እነዚህን ሁሉ ፕሮቪዥኖች ከማን ናቸው? ማን ነው ይሄንን ፕሮቫይድ ያደረገው ያቀረበው? ወገኖቼ ምንጩ እሱ ነው። እግዚአብሔር ነው ምንጫችን። ሰው ግን ምንጩን ለጥቂት ጊዜ ረስቶ በራሱ አስተያየት ጠቢብ ከሆነ ይህ ሰው ፈራህ እግዚአብሔር የለውም። በራሳቸው አስተያየት ጠቢብ የሆኑ ሰዎች ምልክት ነው የምታዩባቸው። እግዚአብሔርን አይፈሩም። ሰው እግዚአብሔርን ሲፈራ እሱ ነው እንደዚህ ያደረገኝ ይላል። እኔ በራሴ አልሆንኩም፣ የሆንኩት ግን በሱ ነው። ያደረገኝ እሱ ነው። ግን የመጨረሻ ልንገራችሁና ልባርካችሁ። አብርሃምን ሲያገኘው እግዚአብሔር አብርሃም የ75 ዓመት ሰው ነው። ዘፍጥረት ምዕራፍ 12 የ75 ዓመት ሰው ኢማጂን ገምቱ እንግዲህ የ75 ዓመት ሰው እግዚአብሔር መጣና ጠራ። እንደዚህ ነው እግዚአብሔር የሚጠራው። ከዛስ እግዚአብሔርን ጠራውና ምን አለው? ከአባት ቤት ከዘመዶች ከሀገር ተለይተ እኔ ወደማሳይህ ውጣ። እግዚአብሔር ይሄ ነው በቃ። ወጣ አብርሃም። ዘፍጥረት 13 ሲገቡ እግዚአብሔር አብርሃም ተለይቶ በመውጣቱ አብርሃም ዘፍጥረት 13 አንድ ምዕራፍ ተሻግሮ እጅግ በለጠገ ይላል። የ75 ዓመት ሰው በምን አይነት ፍጥነት እንዴት በምን አይነት ስፒድ ሄዶ ነው የጠራው ነው? አሁን አብርሃም በራሱ ጠቢብ በራሱ ባለጠጋ በራሱ አዋቂ መሆን አይችልም። የእምነት አባታችን አብርሃም ጨዋ ዲሲፕሊን ትሁት አባት ነው። አብርሃም እኮ በጣም እኮ ነው የሚገርመው። አብርሃም የክርስቶስን ቀን ያየ ነው። አብርሃም ቀኔን አየ ደስም አለ ይላል ጌታ ኢየሱስ ክርስቶስ። የጌታን ቀን ማየት ነው እኮ ትልቅነት። ይሄ የሚመጣው እግዚአብሔርን በመፍራት ነው። ስለዚህ ወገኖቼ በራሳችሁ አስተያየት ጠቢብ አትሁኑ። ቤት ጠቢብ አትሁኑ። መስሪያ ቤት ጠቢብ አትሁኑ። የምታገለግሉበት ቦታ ጠቢብ አትሁኑ። አገር ላይ ጠቢብ አትሁኑ። በራሳችሁ አስተያየት ጠቢብ የሚያደርግ የጥበብ ባለቤት እግዚአብሔር ነው። እግዚአብሔር የጥበብ ምንጭ ነው። ጥበብ እሱ ራሱ ነው። ስለዚህ ወገኖቼ ሁልጊዜ እግዚአብሔርን መፍራት አስፈላጊ ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ባርካችሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። ጥበብ ከናንተ ቤት አይጥፋ። እግዚአብሔር በጥበብ ይሙላችሁ። ማንም ጥበብ የጎደለው በልግስና የሚሰጠውን እግዚአብሔርን ይጠይቀው ይለምነው እሱም ይሰጠዋል ብሎ ሐዋርያው ያዕቆብ እንደተናገረ ጥበብን በጠየቃችሁ ጊዜ እግዚአብሔር ጥበብ ይሙላባችሁ። ፈራህ እግዚአብሔር የናንተ ቤት መለያ ይሁን። እናንተ ቤት እግዚአብሔር ይፈራ። ስራ ገበታችሁ ላይ እግዚአብሔር ይፈራ። በራሳችሁ አስተያየት ጠቢብ እንዳትሆኑ መንፈስ ቅዱስ ያግዛችሁ ይምከራችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የመፍራት መንፈስ ዕለት ዕለት ይሙላባችሁ። እግዚአብሔርን በመፍራት የታወቃችሁ ሰዎች ሁኑ። እግዚአብሔርን መፍራት የናንተ የቤታችሁ አርማ ይሁን። ቤታችሁ ላይ በደማቅ ይጻፍ እግዚአብሔርን የመፍራት ምስጢር። ልጆቻችሁ እግዚአብሔርን በመፍራት ይደጉ። የቤታችሁ ሰዎች እግዚአብሔርን የሚፈሩ ይሁኑ። እናንተ መንደር ላይ እግዚአብሔር ይፈራ። እናንተ ቤተሰብ ውስጥ እግዚአብሔር ይፈራ። እግዚአብሔርን የምትፈሩበት ጸጋ ዕለት ዕለት ይጨመርላችሁ። ፈራህ እግዚአብሔር የናንተ ያንገታችሁ ጌጥ ይሁን። የጣት ቀለበታችሁ ልብሳችሁ ይሁን። ምንም ኃይል አያስወልቃችሁ። በመግባትና በመውጣታችሁ ከዛሬ ጀምሮ እስከ ለዘላለም
እግዚአብሔርን መፍራት እድል ፈንታችሁ ይሁን። ዛሬ የሰማችሁት ቃል በጌታ በኢየሱስ ስም በእምነት ከእናንተ ጋር ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ መልእክት በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።